የሩሲያው ፕሬዝዳንት ቭላድሚር ፑቲን ስለ አያቶላ አሊ ኻሜኒ ግድያ ሲጠየቁ በዚህ ጉዳይ ላይ ማውራትም ማሰብም አልፈልግም በሚል በግልጽ አስቀምጠዋል። ትርጉሙ ያው የማይታሰብ ነው። ከጦርነቱ ይልቅ ሁለቱንም ወገኖች ግምት ውስጥ ያስገባ ሰላም የፑቲን ሐሳብ ሆኗል። ፑቲን እስራኤልና ኢራንን ለአደራደር በግልጽ ቢሉም የትራምፕ መጀመሪያ የራስዎትን ይፍቱ፣ ይህን ካሰቡ አንድ ሁለት አይዋሉልኝ፣ የዩክሬን ጦርነት ያቁሙ ሐሳብ ደግሞ ሌላ አስቸጋሪ ሁኔታዎችን ፈጥሯል። ከክሬምሊን ፖለቲከኞች በኩል ያለው ቁርጠኝነት ሰላምን የመስበክ ሆኖ ሳለ ከዋይት ሃውሶች በኩል ደግሞ ኢራንን የመምታት እየሆነ መጥቷል። ግራ ያጋባው የእስራኤልና የኢራን ነገር ያደርገዋል። ሚስጥራዊ የኢራን የኒውክሌር ማብለያ ጣቢያ ፎርዶ በአሜሪካ ቦምብ ጣዮች ካልሆነ በስተቀር ማለትም በ30,000 ፓውንድ ቦምብ ካልሆነ እጅጉን አይመታም አይታሰብም በሚባልበት አጋጣሚ አሁን ፖለቲካው ተወሳስቧል። ታዲያ አሜሪካ GBU 57 AB ብቸኛው ወደ መሬት ዘልቆ የሚገባ የዓለማችን ኒውክሌር ያልሆነ ግን እጅጉን አስቸጋሪ ጥቃት ሰንዛሪ ቦምብ በፎርዶ ላይ ካረፈ ሁኔታውን ይቀይረዋል በሚባልበት ሰዓት ሁኔታዎች ደግሞ ሌላ መልክ ይዘዋል። እኛ በዓለም ላይ የተሻለውን የጦር መሳሪያ አለን። በዚህ ጦርነት ታዩታላችሁ። የማይታዩ አውሮፕላኖች አሉ፣ ሊለዩ የማይችሉ ማንም ሊያያቸው አይችልም። እስካሁን ከኛ የቀረበ የለም። እንርቃቸዋለን። ለዚህም ትራምፕ ያሰቡበት ነው የሚል መረጃ መውጣቱ የኢራን አብዮታዊ ዘብ ኃይል ደግሞ የእስራኤል ኒውክሌር ጣቢያ ኢላማ አደረገ መባሉ ሁኔታው ውስብስብ መሆኑን ሊጠቁም ይችላል። በሌላ አጋጣሚ ደግሞ ከሩሲያ በኩል ነገሩን የሚያረጋጋ መግለጫ መውጣቱ በእርግጥም መልካም አንዳች ነገር ሊፈጠር ይችላል የሚል ትርጓሜ ያሰጠዋል። እስራኤልና ኢራን መጠቃቀታቸውን ቀጥለዋል። በሌላ በኩል ደግሞ ኢራንም ሚሳኤሎቿን እያመናመነች ልትሄድ ትችላለች። የእስራኤል አየር ላይ መከላከያ ስርዓቶችን በቅርቡ ሊጠናቀቁ ይችላሉ የሚለው ወታደራዊ ግምገማ ሳይወዱ በግድ ጦርነቱን ሁለቱም ኃይሎች ሊያቆሙት እንደሚያስገድዳቸው ይነገራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰበብ እየፈጠሩ ወደ ኢራን ጦርነት ለመግባት ሐሳብ ሰጥተዋል፣ አጽድቀውታል። የሚቀራቸው የመጨረሻ ውሳኔ ብቻ ነው መባሉም የስጋቱን መንፈስ ዓለም አቀፋዊ አድርጎታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የዓለም አቀፉ የአቶሚክ ኃይል ድርጅት ኢራንን ለማስመታት ሁኔታዎችን እያመቻቸ ነው በሚል ሲወቅሱ የኤጀንሲው ዋና ዳይሬክተር ደግሞ በተቃራኒው ራፋኤል ግሮሲ ኢራን የኒውክሌር ስጋት የሚሆን ጉዳይ አላየሁባትም፣ የመታጠቅ አዝማሚያዋንም እንዲሁ አልተመለከትንም ማለታቸው ያልተግባባው መካከለኛው ምስራቅ ለማለት የሚያስደፍር አድርጎታል። ይህ ሁሉ የፖለቲካ ትርምስ ባየለበት ሰዓት የሩሲያው ፕሬዝዳንት ቭላድሚር ፑቲን የኢራን የኒውክሌር መርሃ ግብር ይቀጥላል፣ የዓለም ማህበረሰብ ለፖለቲካዊ አመራር ዘብ መቆም አለበት ብለዋል። ፑቲን እስራኤል አሊያም አሜሪካ በአያቶላ አሊ ኻሜኒ ላይ ግድያ ለመፈጸም ስላላቸው አቋም ሲጠየቁ ለጥያቄያቸው እጅጉን የተስማማው ትክክለኛው ምላሼ ስለዚህ አማራጭ ማውራት እንኳን አልፈልግም ነው በሚል በግልጽ አስቀምጠውላቸዋል። ያ ማለት አያቶላ አሊ ኻሜኒን ማስገደል አደጋው የከፋ መሆኑን የሚጠቁም ሞስኮም ቢሆን በጦርነቱ ላይ ተሳተፍበት የምትችለውን አጋጣሚ የሚፈጥር ነው የሚል ትርጓሜ ይሰጠዋል። ፑቲን በዚህ ጦርነት ያላቸው አቋም ውጥረት አርጋቢ እንጂ አባባሽ እንዳልሆኑ በግልጽም ያስተዋለ ጉዳይ ሆኗል። በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚክ ፎረም ላይ ነው ይህን ያሉት የክሬምሊኑ ፑቲን። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የአያቶላ አስተዳደር ልክ እንደ በሽር አልአሳድ መወገድ አለበት ብለው ያምናሉ። እናም ሩሲያ በሱሪያ ያጣችውን ብርቱ ደጋፊ በተመሳሳይ በኢራን ካጣች በግልጽም ዓለም አቀፍ ተጽዕኖ ፈጣሪነቷ ከመግለጫ ያልተሻገረ ይሆንባታል። እንደማስበው የኛው ለጥያቄያችሁ ትክክለኛ ምላሽ ይሆናል። በእንዲህ አይነቱ ጉዳይ ላይ ማውራት እንኳን አልፈልግም። እንደምታውቁት ሩሲያና እኔም በግሌ ከፕሬዝዳንት ትራምፕና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተነጋግረናል። ሁልጊዜም ዓላማን ታሳካለህ ወይስ አታሳካም የሚለውን ማለት አለብህ። ማለቴ ነገሮችን ሲጀምራቸው when starting something. ለዚህም ነው ፕሬዝዳንት ቭላድሚር ፑቲን አያቶላህን አሊያም የኢራንን አሁናዊ ፖለቲካ ማዳን ሞስኮን ባለም መድረክ ላይ ማግሏት መሆኑንም በተመሳሳይ ያሰቡበት የሚገኘው። በደማስቆ ፑቲን እጃቸውን ከሰጡ በብርቷ ቴህራን ደግሞ ከደገሙት ሞስኮ ባለም ፖለቲካ ላይ ዋጋዋ እዚህ ግባ የሚባል አይሆንም። ታዲያ ፑቲን እጃቸውን አጣጥፈው ይቀመጣሉ ወይ የሚል ጥያቄም የሚነሳው ከዚህ የፖለቲካና የስትራቴጂ ጠቀሜታ አንጻር ነው። ምንም እንኳን ከኔታንያሁ ማስፈራሪያ ቢደርሰውም የኢራን ህዝብ ከመንግስቱ ጎን በብርቱ ቆሟል ያሉት ፕሬዝዳንት ቭላድሚር ፑቲን እስከ መጨረሻው ሰላም ለማምጣት ውጥኑ እንዳላቸው ያስረዳሉ። ሩሲያ ጥር ላይ ከኢራን ጋር የስትራቴጂክ ትብብር ብትፈራረምም እስካሁን የጦር መሳሪያ አልሰጠችም። ነገር ግን በኢራን የኒውክሌር ጉዳይ ላይ አሁንም አበክራ እየሰራች ነው፣ የረዳናትም ነው በሚል በግልጽ ለማስቀመጥ ሞክረዋል። ምንም እንኳን እስራኤል ከባድ የአየር ላይ ጥቃት ብትሰነዝርም የኢራን የኒውክሌር ፕሮግራሞች በምድር ውስጥ አሉ፣ ምንም የሆኑት ነገር የለም በሚል ፑቲን አረጋግጠዋል። ከ200 በላይ የሩሲያ ባለሙያዎች ሩሲያ
በገነባችው ቡሻህር ኑክሌር ጣቢያ ላይ ስራቸውን ቀጥለዋል። ምንም ሊሆኑ አይችሉም። ከእስራኤል ጋር ደህንነታቸው እንዲጠበቅ ተስማምተናል ማለታቸውም እንዲሁ ፑቲን ተሰምተዋል። ለዚህም ነው ማንም ይሁን ማን በአንድ ሀገር የውስጥ ፖለቲካ ላይ ሚና ሲኖረው ከጥቅሙ እንጂ ያን ያህል የሀገሪቱ ህልውና ቦታ የለውም እንዲሉ የሚያደርገው። ያም ሆኖ ግን ፑቲን መንገዳቸው ሁሉ ሰላም፣ በዛ ላይ ኢራንን የመጠበቅ ሆኗል። እስከምን ሊዘልቅ ይችላል የሚል ጥያቄ እንዳለ ሆኖ ከዚህ ባሻገርም ቻይና ሚስጥራዊ በረራ ወደ ኢራን ማድረጓ መነገሩ ምናልባትም ዛሬም ቤጂንግና ሞስኮ በቴህራን ላይ የሚጨክል ልብ እንደሌላቸው የሚጠቁም ያደርገዋል። ዘቴሌግራፍ ቻይና ሚስጥራዊ የጉዞ አውሮፕላኖችን ወደ ኢራን ልካለች ሲል አስነብበዋል። አርብ አንድ የጭነት አውሮፕላን በቀጣዩ ቀን ሁለተኛው ሶስተኛው ደግሞ ከቻይናዋ ሸንጋይ ሐሙዝ የተነሱ ሲሆኑ በቀናት ውስጥ 3 በረራዎችን ማድረጓ በዚህ በተዘጋጋው የአየር ክልል ላይ ትርጉሙን የተወሳሰበ አድርጎታል። መረጃዎች እንደሚያሳዩት የአውሮፓን የአየር ክልል ሳይነካ በምዕራብ አቅጣጫ በሰሜን ቻይና በኩል ካዛክስታንን አልፎ በደቡብ ኡዝቤክስታን እንዲሁም ቱርክሜኒስታን ተሻግሮ ወደ ኢራን አየር ክልል ሲጠጋ ከራዳር ዝቅ ብሎ አውሮፕላኑ መብረሩ ተስተውሏል። ወደ ሉክዘምበርግ የተጓዘ መስሎ ምንም አይነት የአውሮፓን አየር ክልል ሳይነካ ግን ቴህራን ገባ ነው ጉዳዩ። ታዲያ ምዕራቡንና የበረራ ባለሙያዎችን እያነጋገረ ይገኛል። ከዚህ አንጻር ነው ሚስጥራዊ በረራ ከቻይና ወደ ኢራን የሚባለው። አውሮፕላኑ በተዘጋ አየር ክልል ጥሶ እንዴት ገባ ብቻ ሳይሆን ጥያቄው ምን ይዞ ይሆን የሚለውም አነጋጋሪ ሆኗል። በተለይም መድኃኒት ወይስ ምግብ አሊያም የጦር መሳሪያ በርካቶችን እያነጋገረ ነው። የጦር መሳሪያ ሊሆን ይችላል የሚለው በእርግጥም የተለያዩ ሀሳቦችን ከተለያዩ አቅጣጫዎች እንዲመጡ አድርገዋል። ቻይናም ሆነች ኢራን በዚህ ጉዳይ ላይ ምንም ያሉት ነገር የለም። በተለይም ቦይንግ 747 ደግሞ በአብዛኛው ወታደራዊ ቁሶችንና የጦር መሳሪያዎችን በማጓጓዝ ይታወቃል ሲሉ ወታደራዊ ተንታኞች አስቀምጣሉ። ቻይናና ኢራን ስትራቴጂክ ወዳጆች ሲሆኑ አሜሪካ መራሹን የዓለም ስርዓት በመቃወሙና የብዙዎችን ዓለም ያሻል በሚል ከሩሲያ ጋር አብረው የሚሰሩ ኃይሎች በመሆናቸው በእርግጥም ጉዳዩን አሳሳቢ ሊያደርግባቸው ይችላል ለምዕራባውያን ፖለቲከኞች። በዛ ላይ ኢራን በቀን 2 ሚሊዮን በርሜል ነዳጅ ለቤጂንግ በማቅረብ ስለምትታወቅ መረዳዳታቸው ግልጽ ሆኗል። ቻይና፣ ግብጽ፣ ቱኒዚያና ብሪታንያ ውስጥ የሚገኙ ኩባንያዎችን በመጠቀም $1 ቢሊዮን የሚገመት ሰው አልባ አውሮፕላን ወደ ሊቢያ ልካለች፣ በዛውም ነዳጅ አግኝታለች የሚል መረጃ ወጥቷል። ይህ አይነቱ አካሄድ ደግሞ ኢራን የሚባለውን ያህል ከሺጂንፒንግም ሆነ ከፑቲን ድጋፍ አጣች ማለት አዳጋች ያደርግባቸዋል። ምን እንደምናደርግ አታውቁትም። ዳረገውም ላላረገውም ይችላል። ምን እንደማደርግ ማንም አያውቅም። ኢራን ከባድ ችግር ውስጥ ናት። ይህንን ልነግራችሁ ይችላል። መደራደር ይፈልጋሉ። እኔ የምለው ደግሞ ለምን ቀድማችሁ አልተደራደራችሁም ነው። ይህ ሁሉ ውድመትና ሞት ሳይመዘገብ ከ2 ሳምንታት በፊት ለምን ከኔ ጋር አልተደራደራችሁም? የዓለም አቀፉ የአቶሚክ ኃይል ድርጅት IAEA ኢራን የኒውክሌር ጦር መሳሪያ ለመስራት ዝንባሌ እንዳላት የሚጠቁም ግልጽ መረጃ የለም ማለቱ ደግሞ ምን ታስቡ ዱላው ኢራን ላይ በረታ የሚል ጥያቄ ያስነሳ ነው። ለ2 አስርት ዓመታት ድርጅቱ ለመቆጣጠር ሞክሯል። ወደዛ የሚወስድ አዝማሚያ አላየሁም ብለዋል። ራፋኤል ግሮሲ ናቸው ይህን ያሉት። ያየነውና መሬት ላይ ያለውን ነው የምንነግራችሁ በሚል አረጋግጠዋል ግሮሲ። በእርግጥ የአያቶላህን አስተዳደር ማንሳት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስቀመጡት ጉዳይ በመሆኑ ከዛሬው የፖለቲካ ውጥረት ጋር አብሮ ሊታይ የሚችል ሆኗል። አሜሪካና እስራኤል ኢራን ኒውክሌር ለመታጠቅ ተቃርባለች የሚል እምነት እንዳላቸው ይታወቃል። በሌላ በኩል በድርጅቱ መርህ አልተጓዘችም የሚል ክስ ማቅረቡም IAEA አይዘነጋም። በተቃራኒው ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን እንድትመታ ድርጅቱ እያመቻቻት ነው በሚል እየወነጀሉ ይገኛል። ይህ ሁሉ ውዝግብ በበዛበት በሚስጥራዊና ድብቁ በተራራዎች መሃል የተዘጋው ፎርዶ የኒውክሌር ማብለያ ጣቢያ ጉዳይ አደገኛ ለእስራኤልና አሜሪካ ሆኖባቸዋል። እስራኤል ለማውደም ሙከራ አድርጋለች፣ ግን እጅጉን ጥልቅ መሆኑ አደገኛ ሆኖባታል። ከመሬት በታች ጥልቀቱ የዩናይትድ ኪንግደምና ብሪታንያን የሚያሳስረውን ዋሻ ቻናል የሚልቅ መሆኑ በቀላሉ ለመመታት የማይታሰብ አድርጎታል። እስራኤል አሉ የተባሉ እንደ GBU-57B ቦምቦች ጭምር ዘልቀው የማይገቡት ሆኗል ፎርዶ። ምናልባትም የመካከለኛው ምስራቅን ጦርነት መልኩ ሊለውጥ የሚችለውን አጋጣሚ የሚፈጥረውን ጥቃት ማድረስና ማብለያውን መምታት የምትችለው አሜሪካ ብቻ እንደሆነች ይነገርላታል። አሜሪካም ያን አደገኛውን ቦምቧን ከኒውክሌር የተለየ አስቸጋሪውን ዓለም ምናልባትም ልታወግዘው የምትችለውን ጥቃት ከፈጸመች ብቻ እንደሆነ ተነግሯል። GBU-57AB የተሰኘውን መሬት ደርምሶ የሚገባ እንዲሁም አስቸጋሪ አደጋ የሚፈጥረውን ካልሆነ በስተቀር እንዲህ አይነቶቹ አስቸጋሪ ነገሮች ባሉበት አጋጣሚ እጅግ ሚስጥራዊ ማብለያ ከቴህራን 96 ኪሎ ሜትር ርቀት በደቡብ አቅጣጫ በቁም ከተማ የሚገኝ ነው። ውጥረቱ መልኩን ለውጧል። ሩሲያ በክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አማካኝነት አሜሪካ በዚህ ጦርነት እንዳትሳተፍ አስጠንቅቃለች።
የመጨረሻ ነጥቤ የአሜሪካው ፕሬዝዳንት እኛን ለማስፈራራት ያሉት ነገር አለ። አፋቸው ሲከፈት ረብ የለሽና ተቀባይነት የሌለውን ኢራን እንደ ሀገር እጅ እንድትሰጥ ብለዋል። ይህን ለተመለከተ ያስደነግጣል። መጀመሪያ የሚያስፈራሩት የእነሱን ዛቻ የማይፈሩትን ሰዎች ነው። የኢራን ሕዝብ በዛቻ እንደማይናወጥ አሳይቷል። ትራምፕ ጦርነት ውስጥ ሊገቡ ወስነዋል። የመጨረሻ ውሳኔው ብቻ ይቀራቸዋል መባሉን ተከትሎ ሞስኮ ቁጣዋን አሰምታለች። ይህ ደግሞ በግልጽ ሞስኮ ከቴህራን፣ ዋሽንግተን፣ ከቴል አቪቭ ጎን መሆናቸውን የሚጠቁም እያደረገው ነው። ውጥረቱ ዛሬ በቀላሉ የሚለካ አልሆነም። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አያቶላ አሊ ኻሜኒ ከዚህ በኋላ በህይወት መኖር የማይገባቸው ሰው ናቸው ማለታቸው አደጋውን መልኩን እንዲለውጥ ያደርገዋል። በቤርሼቫ የሚገኘው የእስራኤል ሶሮካ ሆስፒታል መመታቱን ተከትሎ ነው ይህን ያሉት መከላከያ ሚኒስትሩ። ታዲያ በህይወት መኖርና አለመኖራቸውን ለመፍቀድ ወታደራዊ እርምጃ መውሰድን አማራጭ ለማድረግ እስራኤል ያን ያህል ጉልበቱ አላት ወይ? በራሳቸው በኢራናውያን ጉልበት ልክ የሚለካ ሆኗል። በካታር የአሜሪካ ኤምባሲ በተጠንቀቅ ላይ ነው። የአየር ኃይሉም እንቅስቃሴውን ለመግታት ተገደዋል። እንዲሁም የእስራኤል መከላከያ ሚኒስትር አራክ የኒውክሌር ማብለያ ጣቢያን መምታቱን አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከባድ ዋጋ ትከፍላለች አሉ። እንዲሁም የኢራን የውጭ ጉዳይ ሚኒስቴር ሁሉም አማራጭ በእጃችን ነው አሉ። ቻይና በመቶዎች የሚቆጠሩ በኢራን ና በእስራኤል የሚገኙ ዜጎቿን አስወጣች። ኬንያ ሁለቱንም ኃይሎች ለማስጠንቀቅ ሞከረች። ከዚህ ባሻገርም የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አያቶላ አሊ ኻሜኒን ማስወገድ ግዴታ ነው አሉ። ቱርክ ለተለያዩ ጦርነቶች ተዘጋጅታለች የሚል መግለጫ ወጣ። በቤርሼቫ ሶሮካ ሆስፒታል ላይ ኢራን ከባድ የሚሳኤል ጥቃት ፈጸመች። የሚሉት ከሞላ ጎደል ዛሬ የኢራንና የእስራኤል የውጥረት ውሎች ሆነዋል።